ክብር ለእግዚአብሔር ይሁን። ቅዱሳን ሻሎም ብያችኋለሁ። ሃሌሉያ። እግዚአብሔር ስም ለዘላለም እየተባረከ ይሁን። እግዚአብሔር ዛሬ የሰጠኝን ብርቱ መልእክት ይዤላችሁ መጥቻለሁ። ክብር ለጌታ ይሁን። ሃሌሉያ። ሲል እግዚአብሔር ክብር አምጡ። ኮልቫን ሰፕራንታራ ዲናማሻ ፕሮዲያ ዛሬ እግዚአብሔር የሰጠኝ አጠር ያለ የጊዜውን መልእክት እግዚአብሔር መንፈስ ቅዱስ በልቤ የሞላውን ቃል ይዤላችሁ መጥቻለሁ። ይህም ደግሞ የትምህርቴ ዋናው ርዕስ የእግዚአብሔርን ፍቃድ እንዴት ማወቅ እንችላለን የሚለውን ዛሬ እንማራለን። ስለ እግዚአብሔር ፍቃድ ስንነጋገር በቅድሚያ ማወቅ የሚገቡ ሶስት ነገሮችን እንመለከታለን። የእግዚአብሔርን ፍቃድ ለማወቅ ቅድሚያ እግዚአብሔርን ፍቃድ እንዴት ማወቅ እንችላለን የሚለውን ከመማራችን በፊት ቅድሚያ ማወቅ ያለብን ነገር ምን መሰላችሁ? ቅዱሳን አንደኛው ዋናው ነገር እርሱ ለኛ ሕይወት እቅድ እንዳለው የእቅዱም ታላቅና ያም እቅድ ታላቅና መልካም መሆኑን መረዳት ያስፈልጋል። የእግዚአብሔር ፍቃድ እንዴት ማወቅ ትችላለህ? ትችያለሽ። ይህን የእግዚአብሔርን ፍቃድ አንድ ሰው ከማወቅ በፊት በሕይወቱ ውስጥ ማወቅ ያለበት ነገር ዋናው ነገር እርሱ ለኛ ሕይወት እቅድ እንዳለው ያ እቅድ ደግሞ ታላቅና መልካም መሆኑን ልንረዳ ይገባል። ሁለተኛ የእግዚአብሔርን ፍቃድ ለማወቅ የዕለት ዕለት ህብረትና ጸሎት ወሳኝ ነው። የማንን ፍቃድ ለማወቅ? የእግዚአብሔርን ፍቃድ ለማወቅ ባንተ ሕይወት ላይ ባንቺ ሕይወት ላይ ያለውን የእግዚአብሔርን ፍቃድ ለማወቅ ህብረት ከእግዚአብሔር ጋር ህብረት ደግሞ የጸሎት ጊዜ ሊኖር ወሳኝ ሚና ይሰራልና ከእርሱ ጋር ህብረት በመመላለስ የእርሱን ድምፅ መለየትና ሕይወታችንን በፍቃዱ የመምራት ችሎታችንን ያሳድጋል። ስለዚህ የእግዚአብሔርን ፍቃድ ለማወቅ እኒህ ነገሮች ማወቅ አለብን። ሶስተኛ የእግዚአብሔርን ፍቃድ ከማወቅ በፊት ማወቅ ያለብን የእግዚአብሔርን ፍቃድ ፈጽሞ እውነተኛ የእግዚአብሔርን ፍቃድ በፈጸም እምነታችንን በተግባር መግለጽ ነው። ይህም እውነት ስለሌሎች የእርሱን ጸጋና ምሕረት እንዲቀበሉ እና ለክብሩ እንዲኖሩ ያደርጋል። የጌታ ስም ለዘላለም የተባረከ ይሁን። ሮሜ መጽሐፍ ምዕራፍ 12 ከቁጥር 2 ላይ ክፈቱ የእግዚአብሔርን ቃል። ሮሜ መጽሐፍ ምዕራፍ 12 ከቁጥር 2 ላይ የእግዚአብሔርን ቃል በጌታ በኢየሱስ ስም አነባለሁ። የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። የእግዚአብሔር ፍቃድ እርሱ በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል እግዚአብሔር ቃል። የእግዚአብሔር ፍቃድ ደስ የሚያሰኝ ነው። አእምሮን፣ ውስጥን፣ ልብን ረፍት የሚሞላ ነገር ነው። የእግዚአብሔር ፍቃድ ለማወቅ ሌላ ነገር አያስፈልግም። መንፈሳችሁ የተረጋጋ ይሆናል። የውስጥ ሰላማችሁ የበዛ ይሆናል። የሚያውክ ነገር የለም። የሚያስጨንቅ ነገር የለም። ውስጣችሁ በእግዚአብሔር ቃል ያርፋል። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16-18 የእግዚአብሔር ቃል እንደዚህ ይላል። ሳታቋርጡ ጸልዩ፣ በሁሉም አመስግኑ፣ ይህም የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ሳታቋርጡ ጸልዩ፣ በሁሉም አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ሳታቋርጡ እግዚአብሔርን ፍቃድ ለማወቅ ከእግዚአብሔር ጋር ህብረት፣ እግዚአብሔር ጋር ደግሞ ለመገናኘት ሌላ ጸሎት፣ ሳታቋርጡ ስትገቡ ስትወጡ መጸለይ ያስፈልጋል። የጌታ ስም ለዘላለም የተባረከ ይሁን። የእግዚአብሔርን ፍቃድ መፈጸም እግዚአብሔርን ፍቃድ መፈጸም ወይም መረዳት ማለት ለእርሱ በምንሰጠው ክብርና
በእርሱ መሪነት ሕይወታችንን መምራት ማለት ነው። ለምሳሌ በሥራ ቦታችን ወይም በትምህርት ቤት ውስጥ ታማኝነትን ማሳየት፣ ለሌሎችም በጎ ማሰብ የእርሱን ፍቃድ አንዱ አካል ነውና የእግዚአብሔር ስም ለዘላለም የተባረከ ይሁን። ሃሌሉያ። በምትሄዱበት፣ በምትገቡበት፣ በምትወጡበት ቦታ ሁሉ የእግዚአብሔርን ፍቃድ ማወቅ። ምን ይላል እግዚአብሔር? የእግዚአብሔርን ፍቃድ እንዴት ማወቅ እንችላለን በሚለው ላይ ነው ትምህርት እየተማርን ያለ ነው። ስትማሩ፣ ስትሰሩ፣ ስትነግዱ፣ ስታገለግሉ፣ ስትገቡ፣ ስትወጡ በምታደርጉ ነገር ሁሉ የእግዚአብሔርን ፍቃድ ማወቅ አለብን፣ አለብሽ፣ አለብን። ከእግዚአብሔር ጋር ኅብረት ማድረግ፣ ሳታቋርጥ ፊቱን እየፈለክ መጸለይ። በዛን ሰዓት እግዚአብሔር ለልጆች የሚናገርበት መንገድ አለ። ሃሌሉያ። ራባሴክላን ታራዲና ማሻፕሮዲያ። የእግዚአብሔር ፍቃድ ፍጹም እምነት በተግባር መግለጽ። የእግዚአብሔርን ፍቃድ መፈጸም እምነትን በተግባር መግለጽ አለብኝ። የእግዚአብሔርን ፍቃድ በአንተ ሕይወት ላይ ለመፈጸም በውስጥ ያለውን እምነትን በተግባር መግለጽ አለብኝ። እግዚአብሔር ይዋሽ ዘንድ ከቶ ሰው አይደለምና በእግዚአብሔር ላይ ያለህን እምነት በተግባር መግለጥ አለብሽ፣ በተግባር መግለጥ አለብን። እግዚአብሔር ለሰው ልጆች የሚናገርበት መንገዶችን፣ ፍቃዱን የሚናገርበት መንገድ አለ። እግዚአብሔር ለልጆቹ የልቡን ሐሳብ ፍቃዱን የሚናገርበት መንገድ አለ። በደንብ አድምጡኝ። አንደኛ እግዚአብሔር ለልጆቹ የራሱን ፕሮግራም እቅዱን ለመናገር ሲፈልግ የሚናገርበት መንገድ አንደኛ በሕልም ይናገራል። በሕልም ይናገራል። እግዚአብሔር ለአብርሃም በራእይ ተገልጦለት ተናገረ። አብርሃም ሆይ አትፍራ፣ እኔ ኤልሻዳይ ነኝና በፊቴ ምን ሆነ አለ? ተመላለስ አለ። ዝም ብላ በፊት ተመላለስ አለ። ራካን ሰፕላይ ቶራባን ሰፕሮዲያ ይናገራል። እግዚአብሔር በሕልም ይናገራል። ሁለተኛ እግዚአብሔር ለልጆቹ በድምፅ ይናገራል። በነቢያት አልፎ ይናገራል። ሊሆን ያለ ምስጢር ገልጦ በድምፅ ይናገራል። የእግዚአብሔር ቃል ሲናገር እንዲህ ይላል፣ በጎቼ ድምፅን ይሰማሉ ይላል፣ እነርሱም ይከተሉኛል ይላል። እግዚአብሔርን መስማት፣ እግዚአብሔርን መስማት ያሳርፋል። ሁኔታን መስማት፣ ነገሮችን መስማት፣ ሰውን መስማት፣ ጠላትን መስማት ሳይሆን እግዚአብሔርን መስማት ያሳርፋል። እግዚአብሔር ለልጆቹ በድምፅ ይናገራል። ሶስተኛ እግዚአብሔር የሚናገርበት መንገድ በውስጣችሁ ሰላምና በሕሊናችሁ አማካኝነት ነው። የእግዚአብሔር መንፈስ ልባችንን መምራት ይችላል፣ መናገር ይችላል። የእግዚአብሔር ፍቃድ ለሰው ልጆች በሚናገርባቸው መንገዶች እና በቃሉ ጸንቶ መኖር። እግዚአብሔር ፍቃድ ለሰው ልጆች በሚናገራቸው መንገድ ጸንቶ መኖር አለብን። ጸንተ መኖር አለብህ። ጸንተሽ መኖር አለብሽ። ክብር ለኢየሱስ ይሁን። ለእግዚአብሔር ፍቃድ ደግሞ እግዚአብሔር ለልጆቹ የሚናገርበትን መንገድ በሕልም ይናገራል፣ በድምፅ ይናገራል፣ በእግዚአብሔር በቃሉ አማካኝነት ይናገራል። በውስጣችን ሰላምና በሕሊናችን አማካኝነት እግዚአብሔር ይናገራል። ይህ ለእግዚአብሔር ለሚናገረው ንግግር እግዚአብሔር ፍቃድ የሚገለጥበት የልቡን ሐሳብ የሚነግርበት መንገድ ነው ተናገርኳችሁ። በድምፅ ይናገራል፣ በቃል ይናገራል። ብዙ መናገሪያ መንገድ አለው ለእግዚአብሔር። ሃሌሉያ። ለእግዚአብሔር ፍቃድ ደግሞ ፈተና የሚሆኑ ነገሮች አሉ። እግዚአብሔር ለሚናገራቸው መልእክት፣ እግዚአብሔር ለተናገራቸው ቃሎች ደግሞ ፈተና የሚሆኑ ነገሮች አሉ። አንደኛ የሰው ልጅ የራሱ ፍላጎት አለው። ይህም ደግሞ አለመታዘዝ እንዲሁም የዓለምን ፈተናዎች ናቸው። ለእግዚአብሔር ፍቃድ አለመታዘዝ ለእግዚአብሔር ፍቃድ ፈተና ነው።
አለመታዘዝ፣ እግዚአብሔር ለሚናገረው ቃል አለመታዘዝ ፈተና ነው። እግዚአብሔር ለሚናገረው ድምፅ አለመታዘዝ ከባድ አደጋ ነው። እግዚአብሔር ለልጆቹ በተለያየ አቅጣጫ ለሚናገሩት ቃል አለመተግበር፣ አለመቀበል ከባድ ፈተና ነው። ሁለተኛ የሰው ልጆች በራሱ ፍቃድ ሲመላለስ ለእግዚአብሔር ፍቃድ እውነተኛ ታዛዥ መሆን ያስቸግራል። የራስ ፍቃድ አለ። በራስ ሐሳብ ሰው ከተጓዘ ለእግዚአብሔር ቃል ካልተገዛ እግዚአብሔር ለሚናገረው መልእክት ቦታ ካልሰጠ ከባድ ፈተና ነው፣ እንቅፋት ይሆናል። መቼም ቢሆን እግዚአብሔር የተናገረውን ቃል አያጥፍም፣ አይዋሽም፣ ዝም አይልም። እግዚአብሔር ተናጋሪ አምላክ ነው። ተናጋሪ ብቻ ሳይሆን እግዚአብሔር አድራጊ አምላክ ነው። ሃሌሉያ ራባዲና ማጋም ሰምታራዲና ማሻላቦሪያ። ለእግዚአብሔር ፍቃድ ፈተና የሚሆኑ ነገሮች ሶስተኛው ደግሞ የዓለም ፍላጎቶችና ውዥንብሮች ትኩረታችንን ከእግዚአብሔር ፍቃድ በማራቅ ለእርሱ እንዳንገዛ እንቅፋት ይሆናል። ለማን እንዳንገዛ? ለእግዚአብሔር ፍቃድ፣ ለእግዚአብሔር ሐሳብ፣ ለሰማነው ቃል፣ ለተገለጠልን ቃል፣ ለሰማነው ድምፅ፣ ላየነው ህልም፣ እግዚአብሔር ለሚናገርበት መንገዶች አጠቃላይ ትኩረታችንን ከእግዚአብሔር ፍቃድ በማራቅ ለእርሱ እንዳንገዛ የሚያደርጉ ነገሮች እንቅፋት ናቸው። ከዚህም በኋላ ከነዚህ እንቅፋት በኢየሱስ ስም መውጣት ይሁንልን። ሃሌሉያ። የጌታ ስም ለዘላለም የተባረከ ይሁን። መቼም ቢሆን ባለጋራችን ዲያብሎስ የሚውጠውን ፈልጎ ይላል እግዚአብሔር ቃል፣ እንደሚያገሳ አንበሳ በዙሪያ ይዞራል ይላል። ይዞራል እንጂ አያገኝሽም፣ አያገኝህም። እግዚአብሔር የተናገረልን ቃል አያጥፍም። ይዋሽ ዘንድ ከቶ እግዚአብሔር ሰው አይደለም። ቢዘገይም እንኳን የተናገረልን እግዚአብሔር ይመጣል። ነገር ሊዘገይ ይችል ይሆናል። አንተ ታገሰው። በእግዚአብሔር ፍቃድ ውስጥ ጣልቃ ታስገባ የራስህን ሐሳብ። ለእግዚአብሔር ፍቃድ ፈተና ከሚሆኑ ነገሮች ራቅ በል፣ ውጣ። እግዚአብሔር ፍቃድ በሕይወትሽ ላይ በሕይወትህ ላይ ይፈጸማል። እነዚህን ፈተናዎች ሶስቱን ለምሳሌ ያቀረብኳቸው ፈተናዎች ናቸው። ብዙ ፈተናዎች አሉ። እነዚህ ፈተናዎችን በእግዚአብሔር ኃይል፣ በእግዚአብሔር ቃል፣ በእግዚአብሔር ጸጋ ማሸነፍ ይቻላል። ለእግዚአብሔር ፍቃድ ፈተና የሚሆኑ ነገሮች፣ አንደኛ ከእግዚአብሔር ጋር ያለንን የጸሎት ሕይወትን ማጠንከር። ለእግዚአብሔር ቃል ፈተና የሚሆኑ ነገሮችን ማሸነፍ የምትችለው የምትችዩ ከእግዚአብሔር ጋር ያለን ኅብረትና የጸሎት ሕይወት በየዕለቱ ቃሉን በማሰላሰል መመላለስ። የጌታ ስም ለዘላለም የተባረከ ይሁን። ለእግዚአብሔር ፍቃድ ፈተና የሚሆነውን ነገር ለማሸነፍ መጸለይ ያስፈልጋል። የተናገረልን ቃል ማሰላሰል ያስፈልጋል። በመንፈስ መመላለስ ያስፈልጋል። ከእግዚአብሔር ጋር ዕለት በዕለት ኅብረት እየጠነከረ መሆን ያስፈልጋል። ኮልቨንስ ፕሮዲያ። ሁለተኛ ለእግዚአብሔር ፍቃድ ፈተና የሚሆነውን ነገሮች ማሸነፍ የምትችለው መንፈሳዊ ብስለትን በማሳደግ ከክፉ ሐሳቦችና ፈተናዎች ለመራቅም መወሰን አለብኝ። መንፈሳዊ ብስለትን በማሳደግ ከክፉ ሐሳቦችና ፈተናዎች ራቅ ማለት ወሳኝ ነው። የጌታ ስም ለዘላለም ይባረክ። ለእግዚአብሔር ፍቃድ ፈተና የሚሆኑት ነገሮችን ለማሸነፍ ሶስተኛ ከቅዱሳን ጋር ምክርና ድጋፍን መቀበል ትልቅ እገዛ ያደርጋል። ከእግዚአብሔር ሰዎች ጋር ተቀምጠው ምክር መቀበል። ምን ይላል እግዚአብሔር የሚለውን ብቻ ሳይሆን ምክር መቀበል፣ የአማኞችን ምክር መቀበል ድጋፍ ይሰጣል፣ ትልቅ እገዛ ያደርጋል። ስሚው። አራተኛ ለእግዚአብሔር ፈተና የእግዚአብሔር ፍቃድ ላይ ፈተና የሚሆኑ ነገሮችን ማሸነፍ የምትችለው
የእግዚአብሔር ጸጋና ምሕረት ሕይወትህን የሚገነባ ተስፋን የሚሰጥ በእርሱ ፍቃድ ደግሞ በቃልና በሕልም በውስጥ ሰላም የምናውቀው እንደሆነ ነው። ፈተናዎችን ለማሸነፍ የጸሎት ሕይወትና የህብረት ድጋፍ ወሳኝ ነው። ሃሌሉያ! ፈተናዎችን ለማሸነፍ ከእግዚአብሔር ጋር ያለ ህብረት፣ ጸሎት፣ እነዚህ ነገሮች ወሳኝ ናቸው። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር የሰጠኝ ቃል ይሄ ነው። የእግዚአብሔርን ፍቃድ ብዙ ጊዜ እንዲተላለፍ ሰው ብቻ ሳይሆን ጠላትም ይተጋል። በተለያየ አቅጣጫ ሊዞር ይችል ይሆናል። አይዘገይም። የገባል የተስፋ ቃል በሕይወቴ ላይ ይፈጸማል። አይዘገይም። እነዚህ ነገሮችን በሕይወቴ ላይ ተግብር። የጌታ ስም ለዘላለም የተባረከ ይሁን። እግዚአብሔር ዛሬ የተናገረኝ ብርቱ መልእክት እነዚህ ናቸው። ሰምተህ ውጣ፣ ሰምተህ ግባ፣ ሰምተህ አድርግ። አትቅደሚው። ደጋግመህ ጠይቀው፣ ደጋግመህ ስማ፣ ደጋግመህ በእግዚአብሔር ፊት ተገኝ። ህብረት አድርግ ከእግዚአብሔር ጋር። የጠበቀ ግንኙነት ከእግዚአብሔር ጋር ይኑረን። የዛን ጊዜ እግዚአብሔር የማምለጫ ዓለታችን ስለሆነ ጸጋን ይጨምራል። ዕለት በዕለት እግዚአብሔር ከመናገር ዝም አይልም። የጌታ ስም ለዘላለም የተባረከው። የእግዚአብሔርን ፍቃድ በሕይወታችን ላይ እነዚህ ነገሮችን ስንተገብር አካል ይለብሳል። ሻሎም። ወዳችኋለሁ። እግዚአብሔር የሰጠኝ ብርቱ መልእክት ዛሬ ይህን